ኢንትሮዳክሽን ቱ ኢኮኖሚክስ ላይ ፎከስ የምታደርጉባቸውን ቦታዎች ከመጽሐፉ ላይ በፍጥነት ላሳያችሁ። ሶ ዩኒት 1 ላይ ቤዚክሊ ዴፊኒሽን ያለው እና ሞር ስለ ኢኮኖሚክስ ኮንሰፕቱ ወይ ኢንትሮዳክሽን ነገር ነው ያለው። ግን ከዚህ ዩኒት ማየት ያለባችሁ ብዬ የማምነው የመጀመሪያው እነዚህ ሁለቱ ነገሮች ስለ ላይክ ፈንዳሜንታል ፋክትስ that provide foundation for the field of economics, scarcity እና የሁman want unlimited መሆኑ like this is what makes economics እና እነዚህ ነገሮች በደንብ ወቋቸው። ማይክሮ እና ማክሮ ኢኮኖሚክስ መካከል ያለው ዲፈረንስ ሲሚላሪቲስ ምናምን እዚህ ጋር በቴብል ያለውን ልት ነው ጭጭ ነው ማድረግ ያለባችሁ። ሌላው ፖዚቲቭ እና ኖርሜቲቭ ኢኮኖሚክስ ዲፈረንስ እና ሲሚላሪቲው ምናምን ከነ ኤግዛምፕሉ መብላት አለባችሁ። ጥያቄ አይቀርም ከዚህ ጋር። ኢንዳክቲቭ ዲዳክቲቭ ሪዝኒንግም የሆነ ነገር አልፎ አለ እና ሪሶርሶች ላይ ሞር ላይክ ስኬርስ ኢኮኖሚክ ሪሶርስ እና ፍሪ ሪሶርስ ላይ ዴፊኒሽኑ ዲፈረንሱ ምንድነው? ከዛ እዚህ ጋር ትመጡና ሌበር ላንድ ካፒታል እና ኢንተርፕሪነርሺፕ ሌበር ዌጅ ታያችኋላ። ላንድ ሬንት ካፒታል ኢንትረስት ኢንተርፕሪነርሺፕ ደግሞ ፕሮፊት ምናምን እንደሚባል ማወቅ አለባችሁ ከነ ዴፊኒሽኑ። ከዛ በስኬርሲቲ ምክንያት ቾይስ እንደሚኖር ቾይስ ካለ ደግሞ የሆነ ኮስት አለ። አንዱን ስትመርጡ አንዱን አመርጡም ሶ እንደዛ አይነት ነገር አለና እሱ ኦፖርቹኒቲ ኮስት ምናምን መሆኑን መረዳት ይኖርባቸዋል ማለት ነው። ከዛ ፒፒኤፍ ወይም ፒፒሲ የሚባለውን ከርቭ በደንብ አንደርስታንድ ማድረግ አለባችሁ። ኤንድ ከዚህኛው ጋር ሞር የሚጠየቀው መሰላችሁ the concept of scarcity, the concept of choice እዚህ ጋር ስፔሻሊ ሶስተኛ ላይ ያለው ለምንድን ነው ከርቭ ዳውንዋርድ ስሎፒንግ የሆነው ኮንኬቭ ቱ ኦሪጂን የሆነው ለምንድን ነው ምናምን እየተባላችሁ ትጠየቃላችሁ። ሶ እነዚህን ያዙ። ከዛ ብቻ ተቀይሮ ኦፖርቹኒቲ ኮስት ኦፍ ጉድ ካልኩሌት አድርጉ ትባላላችሁ ማለት ነው። መጽሐፍ ላይ ካለው ትንሽ ተቀይሮ ሌላው እነዚህ ኢኮኖሚክ ኩዌስችንስ ምናምን አንደርስታንድ ብታደርጉ ጥሩ ነው። ከዛ ደግሞ እነዚህ ሶስቱ የማርኬት አይነቶች ላይ ያለውን ዲፈረንስ ሲሚላሪቲ ምናምን በደንብ ማወቅ አለባችሁ። other thing decision making units and the circular flow ሞዴል ላይ እሱንም አንደርስታንድ ብታደርጉ ጥሩ ነው። ላይክ ኢቭን ማለት ነው ከዚህ ዲያግራም ላይ ሊጠይቋችሁ ይችላሉና ቺን ዲያግራም በደንብ ያዋት። ይሄኛው ብቻ ሳይሆን የባለ ሶስቱ ላይም ማለት ነው የገቨርንመንትን ስራዎች ላይክ ልትጠይቁ ትችላላችሁ። ሰብሲዲ፣ ታክስስ፣ ገቨርንመንት ሰርቪስ፣ ኢንካም ሰፖርት ምናምን እነዚህ ነገሮችን ብቻ ይጠይቋቸዋል። ሶ ቤዚክሊ ይሄንን ዲያግራም ብሉት እያልኳችሁ ነው ማለት ነው። ኤንድ ዩኒት 2 ጋር ስንሄድ ደግሞ ዲማንድ እና ሰፕላይ አለ እና ሊትራሊ ኤቭሪ ኮንሰፕት እዚህ ጋር ያለ ይጠይቃል። እኔ ይሄንን አጥኑ አላላችሁም፣ ግን ስታጠኑ እነዚህ ቴስት ኤንድ ፕሪፈረንስ ኢንካም ኦፍ ዘ ኮንሱመር ምናምን ሰፕላይ ላይ ያለው የቱ ነው ዲማንድ ላይ ያለው የቱ ነው እያገናኛችሁ እንዴት ነው የሚለያዩት what is the difference ምናምን እያላችሁ ነው ማጥናት ያለባችሁ ማለት ነው። ኢላስቲክ ሲውም እንደሚሆነው ምናምን። ከዛ እዚች ጋር ደግሞ ማለት ነው ሪቪው ኤክሰርሳይዝ ላይ ያሉ ጥያቄዎችን ስሯቸው። ሪቪው ኤክሰርሳይዝ ላይ እዚህ ጋር በፎርሙላው ማትረዱትን ነገር ይኖራል። እኔ ቸስ ጋይዱንም ቁጭ አደርግላችኋለሁ። ቸስ ጋይዱንም ያያችሁ መልስ ከዛ ያያችሁ እነዚህ እዚህ ጋር ያሉትን የሪቪው ኮስችን ስሯቸው። አናዘር ቲንግ የምንጨምርላችሁ እነዚህ ኖት ዳት እየተባሉ የሚነገሯችሁ ነገሮች ያዟቸው። ለምሳሌ ምን ይደረጋል ኢላስቲሲቲ ካልኩሌት አድርጉ ተባሉና is it luxury ወይስ is it ዝም ብሎ ጉድ ወይስ ፕሮዳክቱ ኔሴሲቲ ነው ምናምን እያሉ ይጠይቋቸዋል። ሶ እሱን የምታውቁት መጀመሪያ ኢላስቲሲቲን ካልኩሌት ማድረግ መቻል አለባችሁ። ካልኩሌት ካደረጋችሁ በኋላ እቺን ፎርሙላ መያዝ አለባችሁ። ሶ በዛ መንገድ ያዙት ልላችሁ ነው። ሶ ይሄንን ካልኳችሁ አት ማርኬት ኢኩሊብሪየም የሆነ ምንድነው የሚሆነው ብለው በዚህ በኤግዛምፕሏ መሰረት ጥያቄ ብዙ ጊዜ ይመጣል። እቺንም ወቋት። ከቻፕተር 3 በኋላ ያለው ላይ ሞር ለምሳሌ እቺኛዋ ከኮንሰፕት ኦፍ ዩቲሊቲ በላይ ያለቻም ብዙዎቻችሁ አይታርጋችሁ ልትተዋት ትችላላችሁና ስለምትጠየቅ ያዟት። ላይክ የትኛውን ፕሪፈር ያደርጋል ምናምን ነው ኮንሰፕቱ። ሶ እሱን በደንብ እንድትይዙት መክራችኋለሁ። ሌላው ዩቲሊቲ ሳብጀክቲቭ መሆኑ በፕሌስ እና በታይም ዲፈረንት መሆን እንደሚችል ምናምን ወቁ እና እዚህ ጋር ሞር በቃ ላይክ ላሳያችሁ የፈለኩት ነገር and one of the reasons ይሄንን ፎከስ ኤሪያ ነገር የሚያሳያችሁን ቪዲዮ መሰራበት ምክንያት የሚጠናው ነገር ኤቭሪቲንግ ነው፣ ሁሉም መጠናት አለበት። ግን እንዴት እንደምታዩት ልነግራችሁ ነው። ለምሳሌ አሁን እዚህ ጋር አይታችሁታል ይሄ ግራፍ። እዚህ ግራፍ ጋር የምታዩት ነገር እዚህ ጋር በቁጥር በምናምን ዲስክራይብ የተደረገ እና እዚህ ጋር ለምሳሌ when total utility is increasing marginal utility is positive it is maximized zero ምናምን ያለ በቲዮሪ አለ እና ቲዮሪውን ብትይዙትም የሆነ ግራንድ አይገባችሁ ቺን ግራፍ ብታቋት ከግራፉ ላይ በቀላሉ አንደርስታንድ ታደርጉታላችሁ። እና
በግራፎቹ አጥሩ ልላችሁ ፈልጌ ነው። ግራፍ በጣም የሚጠቅምባቸው ቦታዎች አሉ። ስፔሻሊ ግራፍ በጣም ይጠቅማል ያልኳችሁ እነዚህ የአቨሬጅ ፕሮዳክት ምናምን ያለበት ግራፍ ነው። ላይክ ቶታል ፕሮዳክት ምናምን ይሄኛው ግራፍ በጣም መያዝ አለባችሁ ሊትራሊ ማለት ነው። ይሄኛው ብቻ አይደለም የቲሲ ቲቪሲ ቲኤፍሲ ምናምን ግራፎች እነዚህን በደንብ ያዟቸው። በቃ ታት ወደ አድቫይዝ ዩ ኤንድ ይሄኛው ግራፍ በቃ ግዴታ ነው። ኤኤፍሲ ኤቪሲ ኤሲ እና የኤምሲ ከርቭ በቃ ግዴታ ነው። ማርጂናል ኮስት አቨሬጅ ኮስት ምናምን ማለት ነው። እና በደንብ ይሄን ግራፍ ብሉት። ላይክ ቲዮሪውን ትረዱታላችሁ ማጥናታችሁ አይቀርም ኦብቪየስ ነው። ለፋይናል ግን እቺን ግራፍ አንድ ላይ አድርጋችሁ ካልያዛችሁ ምርጫ ላይ ምናምን ትንሽ አወዛግቧቸዋል። እና እቺን ከለምደው የምነግራችሁ ሶ እኛ እንደተወዛገብነው እንዳትወዛገቡ እቺን ነገር በደንብ ያዙ ልላችሁ ነው። እኔስ በቲዮሪም ትመልሳላችሁ ግን ሞር ግራፉን ብታውቁት የበለጠ ይቀላችኋል። ከዛ ቻፕተር 5 ላይ እስቲ የማርኬቱን ነገሮች ምናምን አንደርስታንድ ማድረግ ነው ያለባችሁ። ኤንድ እንዳልኳችሁ ግራፍ ምናምን ነገር ሪሌትድ እንደ ሁሉም ነው ማወቅ አለባችሁ። ፎርሙላዎችን በደንብ ያዙ። እነዚህ ፕሮፊት የሚያገኝበት ከኤምሲ እና ከኤሲ በታች በላይ ሲሆን ነው ምናምን እንደዛ ኮንሰፕቶች አሉ። ይህንንም በግራፉ አጥኑት ያዙት ግዴታ ማለት ነው። ከዛ ቻፕተር 6 ልግባላችሁና ከቻፕተር 6 ብዙ ፎርሙላዎች አሉት። ምንም እንደዚህ አያመጡም ግን እናንተ ላይ ደግሞ አይታወቅም 3 ወር ምናምንም ሊሆን ስለሚችል የሚያስተምሩት እነዚህ ሙሉ ፎርሙላዎችን መያዝ ነው። በእነሱ ላይ ጥያቄ መስራት ነው። እዚህ ላይ ያሉትን ብትሰሩም ይቻላል ከሪቪው ኤክሰርሳይሱ ጋር ምናምን አንድ ላይ አድርጋችሁ ማለት ነው። ከዛ ውጪ ባለው ግን ፕራክቲስ ማድረግ ነው። ኖርማሊ ግን የማይቀሩ ነገሮችን ልንገራችሁ። ለምሳሌ ሁል ጊዜ የማይቀረው ኖሚናል ጂዲፒ እና ሪል ጂዲፒ ምናምን በደንብ ማወቅ አለባችሁ። ሲቀጥል የኢንፍሌሽን ኮዞች ኢምፓክቶች ምናምን ለምሳሌ በኢትዮጵያ ጻፉት ትባላላችሁና አሁን በኢትዮጵያ ጻፉት ስትባሉ እናንተ የምታስቡ እንትላላችሁ ወዲያው በኢትዮጵያ ላይ እንደዚህ የምንድነው እሱ ኑሮ ከብዷል፣ ደሞዛቸው እርገቢያቸው ኮንስታንት የሆኑ ሰዎች እየተቸገሩ ነው ምናምን ብላችሁ ትጽፋላችሁ። ሞር እንዴት ባንክ ላይ ምናምን ብድር ኢንቨስትመንት እንደሚቀንስ ነው ልታወሩ የምችሉት ከዚህ ከቲዮሪው። ግን ሰዎቹ አንዳንድ አስተማሪዎች በጣም ሰብጀክቲቭ ያደርጉታል ኦብጀክቲቭ የሆነውን ነገር ኦር መሆን የነበረበትንና ምን ይፈልጋሉ። ለምሳሌ በኢንፍሌሽን ኬዝ ባስረዳችሁ ምን ትላላችሁ መሰላችሁ? አንደኛ ባንክ ላይ ኤክስቼንጅ ሬት ይሄን ያህል ፐርሰንት ነበረ በዚህ ጊዜ፣ አሁን ላይ እንደዚህ በጣም ከፍ ብሏል፣ ይሄ እቃ የሚገባው ላይ ችግር ፈጥሯል። እንደገና አግሪካልቸር ፕሮዳክት ዲማንዱ በጣም ጨምሯል፣ ሰፕላይ ዝቅተኛ ነገር ነው። ላይክ ሐሳቢ ዋጋው የጨመረበትን ምክንያት ኤክስፕሌን የምታረጉበት ወይ ሞር ወደ ኢትዮጵያ የመጣ ይሆነና እነዚህ አይነት ነገሮችንም ፈተና ላይ ጥንቃቄ አድርጉ ልላችሁ ነው። እውቀቱ ብቻ አይደለም። ሶ ከፖሊሲዎች ደግሞ ዴፊኒሽናቸውንና የሚሰሩትን ነገር አንደርስታንድ ብታረጉ በቂ ነው። ስፔሻሊ ፊስካል ፖሊሲ ላይ ማለት ነው። ሶ ዲስ ኢዝ ኦል አባውት ኢኮኖሚክስ ፎከስ ኤሪያ ማሳይበት ቀለል ያለ ቪዲዮ። አይ ሆፕ የሆነ ክሉ ነገር ሰጥቷችኋል አባውት ኢኮኖሚክስ። አል ሲ ዩ በሌላ ኮርስ እንደዚህ አይነት የምሰራበት ላይ ያንዳንዶቹን ተዋዋለሁ ያው ቢኮዝ ያን ያህል አይጠቅማችሁም። ይሄኛው ጀስት ክሉ እንዲኖራችሁ ፈልጌ ነው።